ሰላም ጤና ይስጥልን። እንኳን ወደ ዋይኬ ሄልዝ ኢንዱስትሪ ዩቲዩብ ቻናል መጣችሁ። ዛሬ ሁላችሁም ስለምታውቁት ጉዳይ እንነጋገራለን። የምንድነው የውሻና የድመት ንክሻን በተመለከተ ይሆናል። የውሻና የድመት ንክሻን በተመለከተ በዓለም ላይ በጣም ብዙ ሰው በውሻ ይነከሳል፣ በድመት ይቧጨራል። ምን ያክል አደገኛ ነው በውሻና በድመት መነከስ? አደጋው ምን ያህል አስፈሪ ነው? ምን አይነት ጥንቃቄዎች ማድረግ መቻል አለብን? ይሄን ነገር ለማየት እንሞክር። በዓለም ላይ ከሚከሰቱ የድመትና ከውሻ ንክሻዎች 90% የሚሆነው በጣም 90% የሚከሰተው የአኒማል ባይት ወይም ደግሞ የእንስሳት ንክሻ የውሻ ንክሻ ነው ማለት ነው። ይሄ ምንድነው? ውሻዎቹ 90% ነው በጣም ሻርፕ የሆነ ፓወርፉል የሆነ ጥርስ ስላላቸው በጣም ፓወርፉል የሆነ ጥርሳቸው ጠንካራ ስለሆነ 90% የሚሆነው ንክሻ የሚያስከትሉት ውሾች ናቸው ማለት ነው። 10% የሚሆኑ የእንስሳት ንክሻ ወይም አኒማል ባይት የሚከሰተው ደግሞ በድመቶች ነው። የድመቶች ከውሾቹ የተለየ የሚያደርገው በጣም ኢንፌክሽየስ ነው። በጣም ለተላላፊነቱ ወይም በበሽታ የማምጣት አቅሙ ከፍተኛ ነው። ለምን ከተባለ ድመቶች ጥርሳቸው በጣም ሹል ስለሆነ እና ፓንክቸር በጣም ዲፕ የሆነ ወደ ውስጥ ጠልቆ ስለሚገባ ጥርሳቸው የነሱ ጥርስ በጣም ሻርፕ ነው። በዛ ምክንያት ዲፕ ስለሚገባ ኢንፌክሽን ሞር ኮመን ነው። የድመት ንክሻ ከውሻ ንክሻ የበለጠ ለኢንፌክሽን በጣም ያጋልጠናል ማለት ነው። ባክቴሪያ በቀላሉ ወይም ጀርም በቀላሉ ወደ ሰውነታችን ውስጥ እንዲገባ ያደርጋል ማለት ነው። አንድ ሰው በውሻ ንክሻ ተነክሶ ወደ ሕክምና ተቋም ሲመጣ የሕክምና ባለሙያው መጀመሪያ መጠየቅ ያለበት ዋት አኒማል ባይት ነው፣ የትኛውን የእንስሳ አይነት የነከሰ ውሻ ነው፣ ድመት ነው፣ የቤት ነው ወይስ የዱር ነው? ማለት የዱር ድመት አለ፣ የዱር ውሻ አለ። የሱ ነው የቤተሰብ ውሻ ነው ወይስ ደግሞ የሌላ ሰው ነው የሚለውን ነገር ነው። መቼ ነው ነከሰ? ጊዜው በጣም አስፈላጊ ነው። ጊዜው ማለት ነው when did it happen፣ መቼ ነው የተከሰተው የሚለውን ነገር ማጣራት ያስፈልጋል። የቴታነስ ክትባት ተከትቧል ወይስ አልተከተበም? ቴታነስ ሰውየው ማለት ነው ከዚህ በፊት ቴታነስ ተወግቷል፣ የቴታነስ ክትባት ወስዷል ወይስ አልወሰድክም? የውሻው ጤንነት ምን ይመስላል? እየተከተበ ነው አልተከተበ ማለት ያስፈልጋል ማለት ነው። ሌላው ደግሞ ሳይንስ ኦፍ ኢንፌክሽኖችን ቸክ ማድረግ ያስፈልገናል። ምን አይነት ለምሳሌ ቁስሉ አካባቢ መቅላት ካለ፣ ማበጥ ካለ፣ ህመም ካለው፣ ትኩሳት እና መግል የቋጠረ ነገር ካለ ይሄ የኢንፌክሽን ምልክት አለ ማለት ነው። ስለዚህ ይሄ እነዚህ ነገሮች ቸክ ማድረግ አለብን። ምን ጊዜ እንደሆነ አንድ ታካሚ ወደኛ ሲመጣ ማድረግ ያለብን ሂስትሪና ፊዚካል ኤግዛሚኔሽን ነው ማለት ነው። ስለዚህ ሂስትሪ ማካተት አለብን። አንደኛው የውሻው አይነት የቤት የዱር የውሻ የራሳችን ውሻ ወይስ የሌላ ሰው ውሻ፣ ጊዜው ወይ ታይሙ መቼ ነው የተከተለ እና ቴታነስ ቫክሲኔሽን ስታተሱ፣ እንዲሁም ደግሞ ሳይንስ ኦፍ ኢንፌክሽንን በደንብ ሂስትሪ ላይ ቸክ ማድረግ መቻል አለብን ማለት ነው። ወደ ፊዚካል ኤግዛሚኔሽን ላይ ቸክ ማድረግ ያለብን ነገሮች ምንድናቸው? ቴንደር ነው ስንነካው ያን አካባቢ ህመም ይፈጥራል፣ የቀላ ነው፣ እብጠት አለው፣ ነርቭ ዳሜጅ አለው የሚሉት ነገሮች አሰስ ማድረግ በደንብ ያስፈልጋል በፊዚካል ኤግዛሚኔሽን ማለት ነው። በአካላዊ ምርመራ ስንሰራ ምርመራ ምን አይነት ምርመራ ያስፈልጋል? በውሻና በድመት የተነከሰ ሰው ምን አይነት ምርመራዎችን ማድረግ መቻል አለበት ነው። የመጀመሪያው ኤክስሬ በጣም ኢምፖርታንት ነው። ኤክስሬ ወይም ራጅ የምንለው ነገር አንደኛ የዲፕ ዞን ለማወቅ ጆይንት ኤሪያ አካባቢ ነው ወይ ለሚር የኤክስሬ ኢንዲኬት እናደርግበት። አንደኛው ዲፕ ውንድ ከሆነ የተነከሰበት ቦታ ነገር አጥንቶች አካባቢ ከሆነ ፍራክቸር ወይም ደግሞ ስብራት አለ ብለን ከጠረጠርን ሰስፔክት ካደረግን ኤክስሬ መላክ ያስፈልጋል። ሁለተኛው ደግሞ ላብራቶሪ ኢንቨስቲጌሽን የምንልክለት ወንድ ካልቸር ወይም ደግሞ ቁስሉ ላይ ናሙና ተወስዶ ባክቴሪያው አድጎ መታየት መቻል አለበት። ለምሳሌ የኢንፌክሽን ሳይኖች ካሉ፣ ሬድነስ ካለ፣ መቅላት ካለ ማለት ነው፣ ፌቨር ትኩሳት ካለው፣ መግል የቋጠረ ነገር ካለ፣ ስዌሊንግ ወይም እብጠት ካለ እና ሰውየው የበሽታ የመከላከል አቅሙ ደካማ ከሆነ ለምሳሌ በካንሰር ታማሚ ከሆነ፣ በኤችአይቪ ኤድስ ታማሚ ከሆነ፣ ሌሎች በሽታ የመከላከል አቅሙ የሚወርድ በሽታ ህመም ያለበት ሰው ከሆነ ወንድ ካልቸር መላክ አለበት ማለት ነው። እሺ ይህን ካልን ኮመን የምንላቸው በጀርሞች ምንድናቸው? በዶግና ካት ባይት ላይ አንድ ሰው በውሻና በድመት ቢነከስ የትኞቹ ባክቴሪያዎች ናቸው ወይም ደግሞ ጀርሞች ናቸው? ባክቴሪያዎች ናቸው አክቹአሊ
ስለዚህ የትኞቹ ጀርሞች ናቸው የትኛው ባክቴሪያ ታይፕ ነው ወደ በጣም ኮመን የሆነው አንድ ሰው በውሻና በድመት ቢነከስ የትኛው ባክቴሪያ ሞር ኮመን ነው ከሆነ እንላቸው ነገሮች አሉ። ለምሳሌ አንድ ሰው በውሻ ሲነከስ ዶግ ባይት የሚይዛቸው ባክቴሪያዎች ፓስቶሬላ ካኒስ ይባላል። ካፕኖሳይቶፋጂያ ካኒማሪስ ይባሉ ሁለቱ ትንሽ ስማቸው ካስቸገረ ፓስቶሬላ ካኒስ እና ካፕኖሳይቶፋጂያ ካኒማሪስ የሚባሉት ሁለቱ ባክቴሪያዎች ዶግ ባይት ላይ በጣም ኮመን ናቸው። ካይት ባይት ላይ ደግሞ ቦርቶኔላ ሂንሴሊን ይባላል። ይሄ ስክራች ዲዚዝም ያመጣል። ይሄ ምንድነው? በስጅ ድመቷ አስቧጭረነኝ ይሄ በዚህ ባክቴሪያ ነው የምታስተላልፍብን ማለት ነው። ይሄ እንዲ ለየብቻው ነው። ለምሳሌ ዶግ ባይት ላይ ፓስቶሬላ ካኒስ አለ፣ ካፕኖሳይቶፋጂያ ካኒሞርሰስ አለ። ካት ባይት ላይ ደግሞ የድመት ንክሻ ላይ ደግሞ ቦርቶኔላ ሂንሴሊ አለ ማለት ነው። ይሄ ለየብቻ አካባቢ ነው። ድመት ባጭረው ስትነክሰን ቦርቶኔላ ሂንሴሊ የሚባለው ጀርም ነው ወደ ሰውነታችን የሚገባው። ውሻ ደግሞ ሲነክሰን ፓስቶሬላ ካኒስ እና ካፕኖሳይቶፋጂያ ካኒሞርሰስ የሚባለው ማለት ነው። ግን ደግሞ ከሁለቱም ላይ የሚገኝ ደግሞ ባክቴሪያዎች አሉ። በውሻ በዶግ ባይትም በካት ባይትም የሚገኙ ፓስቶሬላ መልቲሶዲየም ይባላል። ከ75% የሚሆነው የድመት ንክሻ እና ከ50% በላይ የዶግ ባይት ይህ ባክቴሪያ ነው ሪስፖንሲብል ማን ነው? ፓስቶሬላ መልቲሶዲየም ይባላል ማለት ነው። ሌሎችም አሉ ከቦዝ ባይ ላይ በሁለቱም በዶግም በካት ባይትም ላይ የምናገኛቸው አንደኛው ባክቴሪዮይደስ አለ፣ ስታፊሎኮከስ አውሬስ አለ፣ ስትሬፕቶኮከስ አለ፣ አልፋ የምንለው ማለት ነው እሱ እና ሌሎችም አሉ። እነዚህ the most common ጀርሞች ናቸው በዶግ እና በካት ባይት ጊዜ ማለት ነው። እሺ ስለዚህ ይሄን ካየን ምንድነው ማለት ነው ክሊኒካል ፊቸሩን ቅድም ለማየት ሞክረናል። ስለዚህ ማኔጅመንት እንግባ። ማኔጅመንት ላይ ምን አይነት ምን እንዴት እናደርግ? አንድ ሰው በውሻና በድመት ተነክሶ ሲመጣ የመጀመሪያ ማድረግ ያለብን ውንድ ኬር ነው። ወይም ደግሞ ብሊዲንግ ካለ ያን ብሊዲንግ ወይም ደሙን ማቆም ስቶፕ ብሊዲንግ ማድረግ፣ ያን አካባቢ በጣም ህመም ካለው ደግሞ አነስቴዣ መስጠት፣ ነምብ ማድረግ ወይም ማደንዘዝ ያስፈልገናል። ኤሪያውን ወይም ቁስሉ ያለበትን እንትን በአንቲሴፕቲክ ሶሉሽን በደንብ አድርጎ ማጽዳት፣ በጣም በሎት ኦፍ ሳላይን ስቴራይል በሆነ ስቴራይል ሳላይን በኖርማል ሳላይን ቁስሉን በደንብ አድርገን ፍለሽ ማድረግ፣ በደንብ ማጠብ፣ በደንብ ባክቴሪያውን ያጸዳዋል ማለት ነው እዛ አካባቢ ካለ። ሌላው ደግሞ ቆሻሻዎች ካሉ ያንን ቆሻሻ ማጽዳት፣ ሪሙቭ ደብሪስ ማለት ነው። ደብሪሶችን ወይም ቆሻሻዎችን ማጽዳት ያስፈልጋል። ይሄ ውንድ ክሎዥር ምንድነው ቤኔፊቱ? ሪስክ የሚባል ነገር አለ። አስፈላጊ የሚሆንበት ጊዜ አንዳንዴ ቶታሊ የውሻ ቁስል አይዘጋም አይባል፣ እንደ ሪስኩ ይወስደዋል። ስለዚህ በጣም ወንዱ ሂል ቢሰፋ ወይም ደግሞ ክሎዝ ቢደረግ ሂል ማለት የማገገም አቅምን ይጨምራል ወይስ አይጨምረውም የሚለውን ነገር ሳይድ አድርጎ መወሰን ይቻላል። እንደ ወንዱ ታይፕ ነው። በጣም ኢንፌክትድ የሆነ ወንድ ከሆነ ባይዘጋ ይመረጣል። ክፍት ሆኖ በራሱ ሂል ቢያደርግ ማለት ነው። እንደ ወንዱ ታይፕ እንደ ቁስሉ አይነት ይወሰናል ማለት ነው። አንቲባዮቲክ የሚያስፈልግባቸው ኮንዲሽኖች አሉ። አንቲባዮቲክ ለምሳሌ የምንሰጠው ምንድነው? አንደኛው በጣም ኢንፌክትድ ከሆነ ያን ቁስል ኢንፌክትድ ከሆነ አንቲባዮቲክ እንሰጣለን ማለት ነው። ካት ባይት ለምሳሌ የአንቲባዮቲክ ሞር ኮመን የሚያስፈልገው ቅድም ለማንሳት ካት ባይት ኢንፌክሽንስ በጣም ዲፕ ስለሆነ ወንዱ የሚገባው የካት ባይት ላይ ካለ አንቲባዮቲክ ቢሰጥ ይመከራል። ሁለተኛው የውንዱ አይነት ለምሳሌ ፊታችን ላይ፣ እጃችን ላይ፣ ጄኒታሊያ ወይም ደግሞ የመራቢያ አካሎቻችን ላይ ከሆነ እሱ የግድ አንቲባዮቲክ ያስፈልገዋል። ፕላስ ደግሞ ምንድነው ስቲች የሚያስፈልግባቸው መሰፋት ያለባቸው ኤሪያዎች አሉ። ኤሪያዎቹ ለምሳሌ ፊት ላይ፣ ጄኒታሊያ ላይ እንደዚህ አካባቢዎች ካሉ ስቲች ቢደረግ መልካም ነው። አንቲባዮቲክ ግን ወይም ደግሞ ያነ ኤሪያው ላይ ምንድነው ማለት ነው ኢንፌክሽን ሞር አለው ብለን ካምና ስቲች የሚደረግ ወንድ ከሆነ አንቲባዮቲክ ቢሰጥ ይመከራል ማለት ነው። ሌላው ክትባት ነው። ክትባት ሁለት አይነት ክትባቶችን እንወስዳለን።
ራቢስና አንቲራቢስና ቴታነስ አንቲኤቲ ይባላል። አሁን በአንድ ሰው በካት ባይት ወይም ዶግ ባይት እንትን ብሎ ሲመጣ ፖስት ኤክስፖዠር ፕሮፊላክሲስ የሚባለው የራቢስ ይሰጠዋል። ፕሪቪየስሊ ሰው ይሄ እንትን ነው ምንድነው ሰውየው ለምሳሌ እንስሳው ተከትቧል ብለን ካመንን እርግጠኛ ከሆነ መረጃ ካለን ባንወስድ ችግር የለም። ነገር ግን ጥርጣሬ ካለ ስለዛ እንስሳ ወይም ስለ ውሻው ወይም ማነው ስለ ውሻው መከተቡን እርግጠኛ ካለን ፖስት ኤክስፖዠር ፕሮፊላክሲስ አለ። እንደየሀገሩ ይለያያል። ያው የኢትዮጵያ አንድ ስታንዳርድ አስቀምጥላችኋለሁ። የኢትዮጵያ ውስጥ ፖስት ኤክስፖዠር ፕሮፊላክሲስ ቲኤቲ ለራቢስ ማለት ነው። ራቢስ ፖስት ኤክስፖዠር ፕሮፊላክሲስ ይሰጣል። የኢትዮጵያ ግን እንደ ሀገር ይለያያል ማለት ነው። የቴታነስን ደግሞ ስንመለከት ቲኤቲ ይሰጣል ወይም ቴታነስ አንታይቶክሲን ማለት ነው። እሱ ምንድነው ሰውየው የቴታነስ ቫክሲኔሽኑ የሀገር ኢትዮጵያ ውስጥ ብዙ አልተለመደም። ለነፍሰ ጡሮች እናቶች ብዙ ጊዜ የሚሰጠውና ለሁሉም ሰው ቢሰጠው ይመከራል። ቴታነስ አፕዴት ለምሳሌ ቴታነስ ቫክሲኔሽን ሂስትሪ ከሌለው ቲኤቲ ቴታነስ አንታይቶክሲን ይሰጣል ማለት ነው። አንድ 3 አዳልት ከሆነ 3000 ኢንተርናሽናል ዩኒት ቴስት አድርገን ማለት ነው። ቴስት ተደርጎ ቲኤቲ ቴስት ይደረግና ከዛ እንሰጣለን ማለት ነው። ሌላው በምንድነው ካት ባይት እና ዶግ ባይት ላይ ሰርጀሪ የሚያስፈልግባቸው ሁኔታዎች አሉ። ሰርጀሪ ምን አይነት ሰርጀሪ ለማሰለን አንደኛው ክረሽድ ወይም ደግሞ ዴድ ቲሹ ካለ እዛ አካባቢ ላይ የሞተ ቲሹ ካለ እጃችን አካባቢ ላይ ጣታችን ላይ ከሆነ ለምሳሌ በጣም የተንጠለጠለ ሊቆረጥ የደረሰ እንትን ከሆነ ዲፕ ሃንድ የማጃጀች በጣም ዲፕ ከሆነ እጃችን ላይ ፎሪን ቦዲ ካለ የቆሻሻ ነገር ወይም ከውስጥ ካለ ፕላስ ወይም አብስ ኮሌክሽን ካለ መግል ነገር ይቋጠረ ካለ ጆይንት እና ነርቭ ኢንጁሪ ካለ እነዚህ ምንድነው ሰርጀሪ የሚያስፈልግባቸው የዶግና ካት ባይት አይነቶች ናቸው ማለት ነው። እሺ ስለዚህ ሁሉም የመጨረሻ ላይ የምናገር የምፈልገው ምንድነው ሁሉም ባይት ወይም ደግሞ ሁሉም የዶግና የካት ባይት ተመሳሳይ አይደለም፣ ይለያያል። ዶግ ባይት ምንድነው ብዙ ጊዜ ክራሽ ኢንጁሪ ይባላል። ይሄ ኮንቲዩዥን የአደጋ የማምጣት አለ። ምክንያቱም ፓወርፉል ስለሆነ የመሰባበር አቅም ነው ያለው። ካት ባይት ደግሞ ምንድነው ኢንፌክትድ ነው የሚያደርገው። ዶግ ባይት ክራሽ ኢንጁሪ ሲያመጣ ካት ባይት ደግሞ ኢንፌክትድ ነው የሚያደርገው። ምክንያቱም ዲፕ ስለሆነ የድመት ጥብስ በጣም ሹል ስለሆነ ዲፕ ኢንጁሪ ዲፕ ስለሚጎዳው ጥልቁ ስለሚገባ ኢንፌክሽን ያጋልጠናል ማለት ነው። ሌላው ሁሉ ጊዜም ቢሆን ከአፍተር ዶግ ባይት እና ካት ባይት በቃ መጀመሪያ ማድረግ ያለብን ክሊን ወንድ ነው። በደንብ ማጽዳት በቃ በደንብ አድርገን ፍለሽ ማድረግ ያስፈልጋል። ቤትም ውስጥ አንድ ሰው በውሻና በድመት ቢነከስ መጀመሪያ ማድረግ ያለበት የደማ ከሆነ ፕረስ አድርጎ መያዝ፣ በንጹህ ጓንት ካለ ጓንት ከሌለ በንጹህ ጨርቅ አድርጎ በንጹህ ጨርቅ ማለት ነው የሚደመውን አካባቢ በደንብ ጭቁና አድርጎ መያዝ ያስፈልጋል። ከዛ በደንብ በንጹህ ቤት ውስጥ ውሃ ንጹህ ሳላይ ላይገኝ ይችላል። ውሃ ሙቆ እዛ ላይ ጨው ጨምሮ ከዛ በደንብ ማጽዳት ያስፈልጋል ማለት እሱ የባክቴሪያ ሎዱን ይቀንሰዋል። ሌላው ምን መረሳት የሌለበት ነገር የራቢስና የቴታነስ ቫክሲን ግዴታ ነው። ይሄ በተለይ እነዚህ በጣም ግዴታ ናቸው። ምክንያቱም የቶሎ ብለን ይሄን ብናገኝ ሰውየውን ከሞት እንታደገዋለን ማለት ነው። ትንሽ አስቸጋሪ ምልክት ካሳየው በኋላ የቴታነስ ምልክት ወይም ደግሞ የራቢስ ምልክት ካሳየው በኋላ ሰውየውን መመለስ በጣም አስቸጋሪ ስለሆነ ነው። እሺ አብራችሁን ስለቆያችሁ እናመሰግናለን። ይሄ ቪዲዮ ጠቃሚ እንደሆነ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ለመቀበል ዝግጁ ነኝ። በሚቀጥለው እንድሰራላችሁ የምትፈልጉት የጤና ኮንቴንት ካለ ሁሌም ሬዲ ነኝ። በጤና ቆዩኝ።